ሰኔ 24 አቡነ ተክለ ሃይማኖት ቤተክርስቲያን በእርፈ መስቀል አባ ተክለ ሃይማኖት። እንግዲህ አሁን ጨርሰን ቤተክርስቲያን እየተመለስን ነው። አዎ ድነትን የምትሹ ምዕመናን በሙሉ ገነትን የምትሹ ክርስቲያን በሙሉ ሰላም፣ እንዴት ናችሁ? ዛሬ እስቲ ወደ አንድ ቤተክርስቲያን ነው የምንሄደው። የት ነው? አባ ተክለ ሃይማኖት። የት አካባቢ ነው የሚገኘው? ማዘር ነች። ባይዘይ ማዘር እናስታወቃች ስናስታወቃችና የት እንደሚገኝ ቦሌ ኢንዱስትሪ ለሚ ፓርክ የሚገኘው ተክለ ሃይማኖት ቤተክርስቲያን እዛ እንግዲህ እንሄዳለን። ጊዜ ማዘር ትሄዳለች። ያው እኔ ግን ዛሬ ለመጀመሪያ ጊዜ ነው የሚሄደው። እዛ ነው የምትወስደኝ። ከከተማ ወጣ ብለን ነው እየሄድን ያለ ነው። እዛ ሜቲ አንዳንድ ነገሮች እናስገኛቸዋለሁ። እስቲ ታውቁ እናንተ ደግሞ መጣችሁ ደጅ ሰላም እንደምትሉ እርግጠኛ ነኝ። እዛ ስንደርስ ደግሞ ቀርጽላችኋለሁ። በዚህ እያደረግን ነው የምንገሰግሰው። ትንሽ አንድ 30 ደቂቃ ፈጀለ ግን ይበልጣል። አንድ 40 ደቂቃ። አሁን ደግሞ ዝናብ እየጀመረ ነው። ዝናብም እየመጣ ነው። ስለዚህ ትንሽ እንግዲህ ከኋላ ይመስላል እየወጣን ነው ከከተማ በጣም በእግር የ45 ደቂቃ መንገድ እና ዛሬ ሰኔ 24 አቡነ ተክለ ሃይማኖት ቤተክርስቲያን እዛ ነው የምንሄደው። እንገናኝ እዛ። ቤት ይዞ ኑሮ እንደዚህ ተደሳቋቁሎ እንደው ኑሮ አረሳት ኢትዮጵያ በእርፈ መስቀል አባ ተክለ ሃይማኖት ሰባኪ ወንጌል። ጭቃ ያንተ ያለ ማዘር ጎብዛለች። ጥላኝ እየሄደች ነው። ያው በዚህ አሁን ዝናብ ስለመጣ ግዴታ ጥላ ለመክፈት ተገደናል። አሁን ጭቃው ነው የማይቻለው። ያው እንግዲህ ጥላ ይዘናል። ጥላው ካስጣለን ይህን ዝናብ ማዘር ምዛነች። እንግዲህ እስቲ ለፈጣሪ ፍቃድ ጋር እንደርሳለን። አንዴ ወጥተናል እና ወደ ኋላ መመለስ ስለሌለ ግዴታ እንሄዳታለን። ሂደን እንግዲህ ያለውን በረከት ምናምን እናሳያቸዋለን። ትንሽ እንዘገይ ለቅዳሴ የምንደርስ ይመስለኛል። ቅዳሴ አልፈናል። እስቲ እንግዲህ እዛ ስንደርስ ደግሞ አሳያቸዋለን። አሁን እየደረስን ነው። ትንሽ ዝናቡ ነው በጣም የበረታብን። ዝናቡ በጣም በርትቷል። ፊት ለፊታችን የምታዩት ነው፣ ግን ዝናቡ በጣም በረታብን። በጣም እግዚአብሔር የተመሰገነ ይሁን። እንግዲህ አሁን ደርሰናል። ደግሞ የሚገርመው ነገር ልክ ቤተክርስቲያን አቡነ ተክለ ሃይማኖት ቤተክርስቲያን ስንደርስ ዝናቡ በቃ ረገብ ብሎ ቆመ። ቀጥ ነው ያለው ማለት ነው። ታችሁ ስለ እውነት በጣም የሚገርመው ይህን ይመስላል። ከርቀት ምናምን ስታዩት አቡነ ተክለ ሃይማኖት ቤተክርስቲያን ፈውስና ጸሎቱ ቃሉ የተሰማ ወንጌል የሰበከ በገጠር ከተማ የብሲሳው ኮከብ የደብረ አስወቶ ለወንጌል ተዋጋሽ ንጽሕት ሕይወቱ አረሳት ኢትዮጵያ በእርፈ መስቀል አባ ተክለ ሃይማኖት ሰባኪ ወንጌል የእግዚአብሔር ሰው ነው ተወዳጅ በሰማይ የተረማመደ በጽድቅ አደባባይ
ፋናው እስከ ዛሬ ሲያበራ የኖረው የአዲስ አበባ ብስራት ጽዮን እግዚአብሔር እናቱ ማህፀነ ብሩክ ወለደች ኮከብን ሲኦልን የሚያውቅ አረሳት ኢትዮጵያ በዕርፈ መስቀል። እንግዲህ አሁን ጨርሰን ከቤተክርስቲያን እየተመለስን ነው። አሁን ጨርሰን እየተመለስን ነው። እግዚአብሔር የተመሰገነ ይሁን። ብቻ በተቻለኝ አቅም አቅሜ በፈቀደ ያህል በጥቂትም ቢሆን የተወሰነ ለማሳየት ሞክሬያለሁኝ። ያው እናንተ መጣችሁ ደግሞ በደንብ እዚህ መጣችሁ በረከቱ ተካፋይ እንድትሆኑ ነው እንግዲህ በአክብሮት የምጠይቃችሁ። ከሌለት በረከት ተሳትፋችሁ በተለይ ቤተክርስቲያኑ አዲስ ነው፣ በቅርብ ነው እንትን ያለ። ስለዚህ ሁላችሁ መጣችሁ አቡነ ተክለ ሃይማኖት ቤተክርስቲያንና ክርስቶስ ሰምራ ቤተክርስቲያን መጣችሁ እንግዲህ በቻላችሁት ቀን አቅማችሁ በፈቀደ መጣችሁ ደጀ ሰላም እንድትሉ ነው። እግዚአብሔር የተመሰገነ ነው። አሁን እየተመለስን ነው ወደ ቤታችን። ከማዘር ጋር ነኝ። የምትይ ነገር ካለ መጣችሁ ጎብኟት። ከበፊቱ አሁን ትንሽ ሰው በጣም በርከት እያለ ነው። ሁላችሁ መጣችሁ እንግዲህ እዚህ ቦታ ላይ ተገኝታችሁ በረከት እንድታገኙ ስል በእግዚአብሔር ስም ጠይቃለሁ። እግዚአብሔር ከእናንተ ጋር ይሁን። መልካም ጊዜ። ኢትዮጵያዊው ጻድቅ ማን ነው ብዬ ጠየቅኩ። በረከት ፈልጌ ሳለመው ናፈቅኩ። ክብሩን ልመሰክር ተፈታ ምላሴ ከደጁ ደርሼ ፍቅሩን በመቅመሴ ኢትዮጵያዊው ጻድቅ ማን ነው ብዬ ጠየቅኩ። በረከት ፈልጌ ሳለመው ናፈቅኩ። ክብሩን ልመሰክር ተፈታ ምላሴ ከደጁ ደርሼ በመቅመሴ